በእርግጠኝነት ያው ውጤቱ ኦብቪየስሊ ወንድሜ ነው የሚሆነው እና መቶም አብረን ቼክ አድርገነው ደስታችንን አብረን እስክናጣጥም ጨንቆኛል። እሺ ተፈጠረ ነገር አለ። ደስተኛ ነኝ ማለት እምባ የደስታ ይሁን የያዘን ይሁን ምን እንደሆነ አላውቅም። ምር ነውና እንጃ እንዴት መናገር እንዳለብኝ አላውቅም። ሰላም ሰላም ውድና የተከበራችሁ የኛ ውድና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። ናፍቃችሁኝ ነበረ፣ ጠፍቻለሁኝ አውቃለሁ። ለምንድነው ዝም ያልሽው ነገሩ ምናምን እያላችሁኝ ነበረ። ዝም ብዬ አይደለም ለነሱ ማለት የነገሩ ባለቤቶች ማለት የሚመለከታቸው ሙቪ ማዘሩ ምናምን የሙቪ ቤተሰቦች ምናምን ይመለከታቸዋል ብዬ ስላሰብኩኝ ነው ዝም ያልኩትኝ እንጂ ቪዲዮ ላይ አልወጣሁኝም። ግን በውስጥ በኩል ብዙ ነገር እያወራሁኝ ነበረ፣ እያወራኋቸው ነበር እና ሙቪንም የሙቪ ወንድምንም እያወራሁት ነበረ። እዚህ እንዳልነበረ ነግሮኛል። ለዛ ነው በአካል ያላገኘሁትኝ የሙቪ ወንድም ማለት ነውና ብዙ ነገር እያየሁኝ ነው። ቪዲዮ ላይ አይቻለሁኝ ማለት በጣም የሚያስጨንቅ ነገር ነው። ሁላችንም እንረዳዋለን፣ ሁሉም ያውቃል። ግን እኔ ለራሴ ማወቅ ፈልጋለሁ። ምክንያቱም እዛ ጋር ማዘሩ እያለችው ያለችው ነገር እኔ አላቅም። ታንተ ሌላ ልጅ የለኝም እያለችው ነው ለሙባረክ። ሙባረክም ምንም የሚያውቀው ነገር የለም። ግን ወንድሙ እኔ ጋር የደወለው ልጅ ማለት ያመጣሁት ልጅ ወንድሙ እንደሆነ ነው እያወራ ያለው። እሱም የሆነ ነገር ይዞ ባይሆን ኖሮ ደግሞ ወንድሜ ነው ብሎ ሊያወራ እንደማይችል እኔ እርግጠኛ ነኝ። ማለት አንድ ሰው ፍንጭ ሳይዝ ወይም ደግሞ የሆነ ነገር ላይ እርግጠኛ ሳይሆን እንደዚህ ነው ብሎ ሊወስን አይችልም ብዬ ስለማስብ እንደዛ ነው ማስበው። እኔ የማንንም አላውቅም፣ ግን የኔን ሀሳብ እንደዛ ነው ነግሮኝ ነበረ። ልጁም ወንድሜ ነው ምናምን ብሎኛል። እናንተ ጋር ማላወጣቸው ብዙ ነገሮች አሉ። የዛን ጊዜ ስናወራ ማለት ነው እንዲህ በአካል ሳንገናኝ በፊት ብዙ ነገሮች ብሎኝ ነበረ ማለት ነው። ግን እኔ እርግጠኛ አልነበርኩም፣ ምክንያቱም ምንም ማውቀው ነገር ስለሌለ። ሙቪ ነግሮኝ አያውቅም፣ ወንዴም ሁላችንም ተነግሮን አያውቅም ይሄ ነገር። ኢቭን እንኳን ለኛ ለማዘሩ ራሱ አዲስ ነገር እንደሆነ እያያችሁ ስለሆነ እርግጠኛ ሆኜ ነገራቶች ላይ እንትን ማለት አልፈለኩኝም ነበርና ለዛ ነው ቤተሰብ እንግዲህ እስኪ እናያለን። ውጤቱም ደግሞ መጥቷል መሰለኝ፣ ብቻ አላወቅንም ውጤቱን። እና ወንድሙ ደግሞ እኔ በጣም እያስጨነቀኝ ነበረ። ውጤቱ እንደመጣ አውቄያለሁኝ ምንድነው ምናምን ብሎ እያስጨነቀኝ ነበረ። እሱ ደግሞ እዚህ ሀገር እንዳልነበር ነግሮኛል፣ ወደ ገጠር አካባቢ እንደነበርና ስደውልለትም ስልኩ እየሰራልኝ አልነበረምና ለዛ ነው ገጠር አካባቢ ነበርኩኝ ስላልተመቸኝ ነው ምናምን ነገር ብሎ ነበረ። በዚህ ጉዳይ ደግሞ በጣም እያጣራ እንደሆነ ብዙ ሰዎችን እያወራ እንደሆነ እዛው ካሉት ፋሚሊዎቹ ጋር እያወራ እንደሆነ ምናምን ነግሮኛል። ግን እዚህ ደግሞ የሚያውቀው ሰው የለም። ሙባረክ እና እኔ ምናምን የምናውቀው ማንም የሚግባባው ሰው እንደሌለ ነው የነገረን። ብቻ እኔ ማገዝ ፈልጌ ስለነበረ ነው እንጂ በመጥፎ ነገርም ደግሞ አስበው ነው አይደለም። ማለት ወንድም ቢሆኑ ከኔ በላይ ደስ የሚለው አለ ብዬ አላስብም የምር። ምክንያቱም ሙቪ ወንድም ያስፈልገዋል። ደግሞ ደስ የሚለውም በቃ የራስ እኩያ የሆነ ሰው ስታገኙ ደስ ይላል። በጣም ደስ ይላል። በቃ ስሜቱ ይለያል። እኔም ወንድም ቢያገኝ በጣም ደስ ይለኛል ወላሂ። ሙቪ ደስተኛ ሆኖ ማየት ስለምፈልግ በዚህ ነገር ደግሞ እሱ ደስተኛ የሚሆን ከሆነ እናንተም ዱአ አድርጉለት፣ ወንድሙ ይሁን ብላችሁ ጸልዩለት። ለሱም ለወንድሙ ዱአ አድርጉለት። ወንድሙ ይሁን አይሁን ምንም ማውቀው ነገር የለም፣ ግን ወንድሙ ብዬ ማውራት ስለምፈልግ ነው። ማለት እንደዛ ስለሆነ እኛ የምናውቀው ወንድሙ ነው ብለን ስለምናስብ ነው።
ቤተሰብና ላግኝሽ ምናምን እያለኝ ነበረ። ትንሽ ማለት እርግጠኛ ሳልሆን ነገራቶች ላይ እንትን ማለት አልፈልግም። እኔ መወሰን አልፈልግም፣ ማውራትም አልፈልግም። ምክንያቱም እኔን ስለማይመለከተኝ እኔ የሚመለከተኝ ነገር እነሱ ማገናኘት ነበር። እነሱን አገናኝቻቸዋለሁ። ግን ደግሞ ጥሩ ነገር እንዲፈጠርላቸው ነው እንጂ መጥፎ ነገር እንዲፈጠር አልፈልግም። እዚህ ጋር ሙቪም ደስተኛ ሆኖ ወንድሙም ሳይከፋው ሁለቱም በቃ ባሉበት እንትን ደስ እንዲላቸው ነው የምፈልገው። እኔ ወንድሙ እንኳን ባይሆን ውጤቱን አውቀንኛ ወንድሙ እንኳን ባይሆን ኢቭን ጓደኝነት በቃ በጓደኝነት እንደ ወንድም ሆኖት ቢቀጥሉ ደስ ይለኛል። እንደ ራሴ በጣም ደስ ይለኛል እንደዛ ቢሆን እና ነግሮኝ ደውሎልኝ ነበረ። ትንሽ እየጠበቅኩኝ ነው ማለት ቆይቻለሁ እዚህ ከመጣሁኝ እና ካሜራማን ጠርቼ ምን ብዬ ነው የመጣሁት ማለት እኔም ጨንቆኛል፣ ማወቅ ፈልጋለሁኝ። እኔ ብቻ ሳልሆን በቃ የሚያውቁት የሙቪ ማዘርና ሙቪ ናቸው። ሙቪንም እኔ በጣም አስጨንቄዋለሁኝ። በጣም በቃ በዚህ 2 ቀን ውስጥ በጣም እየደወልኩለት ነበረ ምናምን በቃ በአካል አግኝቼሽ ነው እንጂ ምነግርሽ በስልክ እንደዚህ አልነግርሽም ምናምን ብሎኝ ነበረ። ፋሚሊዎችም እየተጨነቃችሁ እንደሆነ እናንተም ቤተሰቦቻችን እየተጨነቃችሁ እንደሆነ በጣም ያውቃል ሙቪ። ግን ደግሞ እናንተ ማስጨነቅ ፈልጎ ሳይሆን በቃ ስሜቱን መረዳት አለብን በዚህ ሰዓት። እናንተም እኔም ሁላችንም መረዳት አለብን ሙቪ ማለት ካለበት ጭንቀት አንፃር ማለት ነውና በቃ እኔ ብንረዳው ደስ ይለኛል። ሙቪን በመጥፎ ነገር አስቦት አይደለም፣ በቃ ደንግጧል። ምክንያቱም ከዚህ በፊት ተብሎ የማያውቀው ነገር ነው እዚህ ጋር እየሆነ ያለውና በቃ አስቦት እንኳን የሚያውቅ አይመስለኝም በዚህ ጉዳይ እና ቤተሰብ በመጥፎ ነገር አስቦት ሳይሆን እናንተንም ካለ ማስጨነቅ እኛንም ምናምን ለዛ ነው እንጂ ሙቪ በመጥፎ ነገር አስቦት እንዳልሆነ ሁላችንም እናውቀዋለን። በደንብ ታውቁታላችሁ። እናንተም ለእናንተ መናገር አይጠበቅብኝም እና ቤተሰብ ላግኝሽ ብሎኛል ወንድሙ። እሱንም እናገኘዋለን። ሙቪንም እሺ ብሎኛል ማለት ና ብየዋለሁኝ። እኔ ብየው ደግሞ ይቀራል ብዬ አላስብም። ምክንያቱም ምን ያህል እንደተጨነኩኝ ያውቃል በዚህ ጉዳይ። የምር ባላገናኘኋቸው ሁላ እስክል ድረስ በጣም ብዙ ነገር ተፈጥሮ ነበረ። ግን ማገናኘቴ ለበጎ እንደሆነ ተስፋ አረጋለሁኝ። በመጥፎ ነገር እንደማያልቅ ይሄ ነገር ተስፋ አረጋለሁኝ። ሀሳባቸውን በቃ ፈጣሪ የውስጣቸውን አይቶ ሀሳባቸውን ቢያሳካላቸው ደስ ይለኛል። ምንም ማድረግ አልችልም። እኔ ብችል ኖሮ እነሱን ወንድማማቾች አድርጊያቸው እንትን ብል ደስ ይለኝ ነበርና መጥቷል። ቤተሰብ እንዴት ነህ? አለህ ቆያ ከተገናኘን? አዎ ትንሽ ቆየ። ይቅርታ በእናትህ ነገርኩ። አንተ ይቅርታ በጣም ማለት ሌላ ነገር አስበን ካሜራ ይዤ ነው የጠበቅኩት ዛሬ። ኧረ ችግር የለውም እና ይቅርታ በጣም ኧረ ችግር የለውም። እሺ እና ማለት ነገሩን ታውቃለህ። ካንተ በላይ ደግሞ ያስጨነቀኝ እኔ ነኝ። የምር በጣም ተጨንቄያለሁኝ። ግን ምን አይነት ደረጃ ላይ እንደደረሳችሁ አላውቅም። ብቻ ግን እኔ ያሰብከው እንዲሳካልህ እፈልጋለሁ። በጣም ነው አላወቅሽም? አሁን አንቺ እኔ ምንም አላወቅኩም ማለት ደውዬለት እንደዚህ ብሎኛል። በአካል አግኝቼሽ ነው እንጂ የምነግርሽ ዝም ብዬ እንደዚህ መንገር አልፈልግም። ቤተሰቦቻችንን ማወቅ አለባቸው። ምክንያቱም ከኛ እኩል ነው እየተጨነቁ የነበረው ስለእናንተ። እኔም ከነሱ እኩል ነኝ። ምክንያቱም እኔ ምንም የማውቀው ነገር ስለሌለ ከነሱ እኩል እየተጨነኩኝ ያለሁትና ሁላችንም አንተም እንደዛ አሳስቦ ምናምን ብዙ ነገር እየተፈጠረብህ እንደሆነ አውቃለሁ። እኔ በግሌ ከነገርከኝ ነገር አንፃር እንደጨነቀህ አውቃለሁኝ። ግን ምንም ማድረግ ስላልቻልኩ ነው። እኔ ብችል ኖሮ እናንተ ወንድማማቾች ናችሁ ምናምን ብዬ ወላይ በወሰነላችሁ በጣም ደስ ይለኝ ነበር። ስለማልችል ነው እኔ ራሴ ነገር ያገብቶኛል ቤተሰብ። እኔም እሱም ደግሞ እንደዚህ ተጨንቆ ሳየው ትንሽ እንተናለኝ ማለት እኔም ወንድም ስላለኝ ትንሽ ከፋኝና ሰብኮ ነገር ቢሳካለ እኔም ደስ ይለኝ ነበር። እዛ ነው እንጂ ምንም ማድረግ አልችልም። እኔ ግን እንደሚመጣ ነግሮኛል። እየመጣ ነው እንጂ እንደሚመጣ ነግሮኛል ምናምን እና እኔ ማድረግ የምችለው ነገር ቢኖር ደስ ይለኝ ነበር ባደርግልህ። ግን እንግዲህ ውጤቱና በፈጣሪ መጣል ነው እንግዲህ በፈጣሪ ግን እንዴ ፈጣሪም አለ ወንድሜ ነው የሚሆነው።
ውጤቱ እርግጠኛ ማለት እንዴት እርግጠኛ ልትሆን ቻልክ? ይሄን ያክል ማለት አንተ ጋር ሳይው ይሄ ነገር 100% እርግጠኛ ፊል አድርጌዋለሁ እንዴ በቃ ወንድሜ ነው። እስኪ አሁን እኔ ነው ግራ ያጋባኛለሁ ማለት እርግጠኛ ነው ሆኖ እያወራልኝ ያለው እዛ ጋር ደግሞ እኔ ምንም አውቀው ነገር የለም። የምር የምችለው ነገር ቢኖር ነው አድርግልህ ነበረ። ለሙቪ ማለት ሙቪ ሊያስደስተው እንደሚችል ደግሞ አውቃለሁ። እኔ ደግሞ ሙቪ የሚያስደስተው ነገር ነው ማድረግ የምፈልገው በዚህ ሰዓት። ምክንያቱም እየደበረውና እየከፋው ነው ያለው። መሀል ላይ የቀረው እሱ ነው እና አንተም እንዳለ ሆኖ መሀል ላይ ግን እየቀረ ያለው ሙቪ ነው። ምክንያቱም ሁለት አይነት ስሜት ውስጥ ነው ያለው። እዛ ጋር ማዘሩ እኔ ካንተ በፊት ልጅ የለኝም እያለችው ነው። አንተ ደግሞ እኔም ካንተ ጋር የተወለዱ በቃ አለሁኝ ወንድምህ ነኝ እያልከው ነው። እኔም ተወልጄ ነው ወንድማማቾች ነን እያልክ ነው። አንተም በሰማኸው ነገር አንፃር ነው፣ እሱም ደግሞ ከተባለው ነገር አንፃር ነው ብዬ አስባለሁ። ያው ቤተሰብ የዲኤንኤ ውጤቱም እንደመጣ አውቄያለሁ እና በእርግጠኝነት ያው ውጤቱ ኦብቪየስሊ ወንድሜ ነው የሚሆነው እና መቶም አብረን ቼክ አድርገን ደስታችንን አብረን እስክናጣጥም ጨንቆኛል እና ይሆናል ወንድሜ ነው እርግጠኛ ነኝ። እኔም በጣም ደስ ይለኛል ወንድምክ ሆኖ ደስታችሁን ማየት፣ የሁለታችሁንም ደስታ ማየት እኔም ያስደስተኛል። ወንድምክ ሆኖ ደግሞ ከዚህ በላይ ደስተኛ እንድትሆን እመኝልካለሁ። እኔም ያው በውጤቱ እርግጠኛ ነኝ። ያው ዲኤንኤ ቼክ መደረግ ስላለበት ኦፊሻል እንዲሆን ለቤተሰብም ለሁሉም እንዲታይ ነው እንጂ ሙቪ ወንድሜ ነው እኔ በእርግጠኝነት እና ለስንት ጊዜም ብቸኛ ነበርኩኝ። አሁን ግን ወንድም አግኝቻለሁ። እሱንም ምንም ነገር አይሽረውም በእርግጠኝነት እርግጠኛ ነኝ። እርግጠኛ ሆነክ እንድታወራ የሚያደርግ ነገር ባይኖር ኖሮ እርግጠኛ ሆኖ ያወራልኛል ብዬ አላስብም ነበር። ለዛ ነው አይ ኦብቪየስ ነው በቃ እኔ ይታወቀኛል እንዴ ወንድሜ ውስጥ ምንድነው የሚባለው? ይሄ ውስጥ ነው የሚባለው። እሱ ደመነፍስ እየነገረ ነው። አዎ እንደዛ ነው በቃ እኔ ለካ ያስታውቃል። ኧረ ወንድሜ ምንም ቢመጣ ማለት ዲኤንኤውም ቤተሰብ ዲኤንኤውም ልክ ባይኑ ማለት እናንተ ወንድማማች አይደላችሁም እንኳን ቢባል ወንድምነታችሁን መቀጠል ነው እንጂ እሱ ወንድሜ አይደለም እሱ በቃ እንደዚህ አይደለም ምናምን ተባብሎ መራራቅ አያስፈልግም እንደኔ። አዎ ወይ ድጋሚም ቼክ እናስደርጋለን እንጂ እኔ ውጤቱ ሊሳሳት ይችላል እንጂ እርግጠኛ ነኝ። ባንተ እየተባልክ ነው እንግዲህ። ኧረ ወንድሜ ነው በእርግጠኝነት። ወላሂ አላህ ያሳካላችሁ። ይሄንን እንትናችሁን አይቶ አላህ ያሳካላችሁ። እኔም ደስተኛ ነው የምሆነው። ከእናንተ በላይ እኔ ደስተኛ ሆናለሁ እናንተን በማገናኘቴ እና ጥሩ ነገር እመኝልካለሁ ወንድሜ። አመሰግናለሁ። ያው እኔም እኮ የዛኔ የውጤቱ ቀን ስላልነበር ከውጤቱ ቀን ጀምሮ ይኸው እስካሁን እዚህ አልነበርኩም፣ ገጠር ነበርኩ። ለስራ ሄጄ ነበርና እንትኑም ስልኬም ባትሪ ዘግቶ ነበር። ለዛ ነው እንደዚህ ኮሙኒኬትም ለማድረግ ያልቻልኩት የነበረው። አሁን መጥቻለሁ እንግዲህ ምን ሆኖ ግን ኦብቪየስሊ በቃ is my brother። አንተ እርግጠኛ ሆነ ነው እያወራክ ያለውና የሙቪንም እኔ እንደኔ የሙቪንም ያንተ ሐሳብ እንዳለው ነው የሙቪንም ውጤቱ ዲኤንኤ ደግሞ አያሸንም። ምክንያቱም sometimes ሊሳሳት ይችላል እንዴ ኖ አይ ይሳሳታል ብዬ እኔ መጥፎ ነገር ተመኝቼላችሁ ሳይሆን እኔ ደስ ይለኛል እኮ ወንድማማቾች ሆናችሁ በቃ ደስተኛ ሆናችሁ እንድትኖሩልኝ ነው የምፈልገው። የምሬን ነው እና እሱን አስቤ ሳይሆን ዲኤንኤ አይዋሽም ብዙ ጊዜ እናያለን አይደለ? እንደዛ ብዬ ስለማስብ ነው። ይሆናል ዲኤንኤውም ትክክል ነው የሚሆነው። ኢንሻአላህ ዱአ እናደርግላችኋለን። ያው ቪዲዮን የባለፈውን አይቼው ነበረ። እዛ መጀመሪያ ስሄድ ገጠር ስልኬ እዛ ሰዓት አልዘጋም ነበረ። ከዛ ውጤቱን ለማየት ነው አሁን እኔ በጣም የጓጓሁት የጨነቀኝ ቪዲዮ እሱን ካላዋላ አንተ ሄድከው ማለት ነው ደቀጣር? አዎ የገዛን ቀን አካባቢ መንገድ ላይ ነበርኩኝ። ከዛ ነው የዘጋብኝ ስልኬም እና ውጤቱን እስከማየው ጨንቆኛል። ከሙቪ ጋር አላወራችሁ ማለት ነው በስልክ? አላወራንም እና እሱን አሁን እስከማየው ነው እስከማገኘው ነው የጨነቀኝ። እየመጣ ነው አይደል?
እንደደውይለት እየመጣው ነው ብሎኛል። አይ ብዙ ጊዜ ደውዬለት እየመጣው ደርሻለሁ ምናምን ሲል ወይኔ ልደውልለት በጣም ነው ይናፈቀ እንዴ I'm so excited እርግጠኛ ነኝ አይ እመጣለሁ ካለ ይመጣል አይቆይም አሁን ስንት ሰዓት ነው አሁን 8 ከሆነ ይመጣል እንዳስተረገጠኝ ጎቤ እንዴና ጎቤ አማን ነው አለን እሺ ጠፋ አው አልነገረችም አይ አልነገርኩም ነው አልነበርኩም ተጠራን ነበር በዛ ነው ስራ ደህና ነኝ አማን ነው ናፍቆኛል እያለ ነበር አንቺም ናፍቀሽኝ ነበር እኔም ናፍቀኝ ነበር የምርሽ ነው ወላሂ አይ እኔ ግን እውነት ለመናገር አልናፈቅሽም አያ አላፈኩም ሙቢ ሰው አለ እንጣላውን ወንድም አለ በወንድም ፊት መጣላት አልፈልግም እኔ ግን ናፍቆኝ ነበር ቤተሰብ እኔ አንተ አልናፈቀኝም ብዬ እንትናልና ወደ ቁም ነገሩ ስንገባ የሆነ ነገር እያለኝ ነበር ባለፈው ከማሚ ጋር በነበረ ቪዲዮ ሙሉ ነገር እንዳላለቀ አይተናል ሁላችንም ቤተሰብ እና እሱም ማወቅ ይፈልጋል ቤተሰቦቻችን ማወቅ ይፈልጋሉ እንዲያውቁ ስለምፈልግ ነው እኔ የመጣሁት እኔ ማወቅ ፈልጋለሁ ምክንያቱም እኔ ነኝ ልጁን ይዤ የመጣሁት ወንድሜ ነው ምናምን ሲለኝ እሱንም ለመርዳት ሙቢንም ያለው ነገር ሁላችሁም እንድታውቁት በሚል ይዤ የመጣሁት እኔ ነኝና ጥሩ ነገር ለመስማት ነው ጭምር ነውና ሙቢዬ ውጤቱን አንተ ጋር እንደሆነ እናውቃለን ሁላችንም እና በጣም ማወቅ እንደሚፈልግ ስላለኝ ነው ለዛ ነው ዛሬ ቪዲዮ ይዤ የመጣሁት ችግር አለ አይደለም አው እና በዚህ አጋጣሚ ቤተሰቦች በጣም ይቅርታ በባለፈው ቪዲዮ ማለት ሙሉ መረጃውን ስላልነገርኳችሁ በጣም ይቅርታ ማለት የዛኔ ምን ተሰምቶኝ እንደነበር አላውቅም መናገርም ፈልጌ ነበር ግን ስላልተመቻቸልኝ ነው ማለት እኔ ጥሩ ስሜት ጥሩ ሙድ ላይ አልነበርኩም ማለት ደስታም ሀዘንም እዛ መሀል ውስጥ ነበርኩኝና ለዛ ነበር ያልተናገርኩት በጣም ይቅርታ እናንተን ውድ ቤተሰቦቼ ከዛ ሲቀጥል ደግሞ ያው ውጤቱ መጥቷል እና ውጤቱን አይቼዋለሁ ከዛ በፊት ግን ብዙ ነገሮችን ምንድነው ተስፋ አድርጌ ነበር ያው እንጃ ምን መናገር እንዳለብኝ አላውቅም ስለ እኔ የተፈጠረ ነገር አለ የተፈጠረ ነገር የለም እንጃ ዲኤንኤ ሳሳታል ብዬ አላስብም አይደለም ነው የሚለው ለምን አይደለም ነው ምናምን ሳይሆን ከዛ በፊት መናገር የምፈልጋቸው ነገሮች አሉ ያው እኔ በጣም ደስተኛ ነበርኩ አንተን ማለት ወንድም በማግኘቴ እኔ በጣም ደስተኛ ሆኛለሁ ከምነግርሽ በላይ ነው ደስተኛ ሆንኩት እስከዛሬ ድረስ ደስተኛ ከሆንኩት በላይ ነው አሁን ደስተኛ ሆንኩት ወንድም በማግኘቴና በጣም 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 ደስ ብሎኛል አንተን በማግኘቴ አንተን በማወቄ ደስተኛ ነኝ ደስታዬ እጥፍ ጨምሯል ከዛም ሲቀጥል ደግሞ ውጤቱ ደግሞ እጃችን ላይ ገብቷል ለእናቴ ማሳይቻታለሁ ዛሬ ደግሞ ላንተም ነግረሃለሁ እና ቤተሰቦችም ማወቅ ይፈልጋሉ ለነሱም ላንተም ነግረሃለሁና እኔ እንጃ ምን ብዬ ልንገር አይ ውጤቱን በስንብት እንደዚህ በጣም እየጨነቀኝ ነው እኔ በግሌ በጣም ጨነቀኝ ሙቪ ማለት እኔ እንጃ ምን እየተሰማኝ እንደሆነ አላውቅም ስለ እሺ ተፈጠረ ነገር አለ ደስተኛ ነኝ
ማለት እንባ የደስታ ይሁን የያዘን ይሁን ምን እንደሆነ አላውቅም። የምር ነውና እንጃ እንዴት መናገር እንዳለብኝ አላውቅም። እሺ ተረጋጋና ነገሩን በስርዓት አስረዳን፣ ወይ ደግሞ እሺ በቃ እንትን ይባል ወይ በቃ እሺ ካሜራው ይቁም ልናወራ ማለት ለኛ ንገረን። እኔ እንደዚህ እየተጨነቅ እንትን እንድትል አልፈልግም እና ያው በጣም የምሬን ነው። እኔ በጣም ነው ያዘንኩት፣ በጣም ነው የደበረኝና ብቻ ኖርማል ነው እና ያው አንተን ካገኘሁ በኋላ በጣም ደስተኛ ነኝ። ወንድሜም ስለሆንክ በጣም ደስተኛ ነኝ። ከዚህ በፊት ከነበረኝ ደስታ እጥፍ ነው ያገኘሁትና አንተን በማግኘቴ በጣም ደስ ብሎኛል። ይሄንን ነው ልነግርህ የምፈልገው። ሲቀጥል ደግሞ እዛች ወረቀት ላይ ያለችዋ ነገር ስህተት ትመስለኛለች። ብቻ ግን አንተ ወንድሜ እንዳልሆንክ ምናምን ብቻ ነው የምናገረው። ተረጋጉ ሁለታችሁና ብቻ ግን እኔ ያ ወረቀት ምንም ይሁን ምንም አንተ ወንድሜ ነህ። አይ እንደ ወንድሜ ነው ሁሌም። ከስንት ጊዜ በኋላ ወንድሜን አገኘሁት ብዬ እሺ። አይ እናንተ መረጋጋት ያለባችሁ ብዬ አስባለሁ። ሙቢ እንደዚህ በመሆን ምንም ነገር አናመጣም አይደለ? እና እኔ እንጃ ይበሬ ነው። ምናልባት ተሳስቶ ሊሆን ይችላል እና ድጋሚ ቼክ መደረግ አለበት። እንጃ ከተቻለ እንደዛ ብናረግ ደስ ይለኛል። ማለት እኔ ደስተኛ ነበርኩ እስካሁን ድረስ ያው ነው እንጂ እንደዚህ በመሆኑ ሳይሆን ነገራቶችን እንትን ማለት ነው ወይ ድጋሚ የሚሰራበት ነገር በራሴ መንገድ ድጋሚ ቼክ ማሰረታል። ተስፋ ብዙ ነገር ተስፋ አድርጌ ነበር። እንጃ እሺ እንደዚህ አትሁኑ። አንተም ተረጋጋ። ሁለታችሁም መረጋጋት ነው ያለባችሁ። ነገራቶችን እንትን ማለት የለባችሁ። ካልሆነ ወረም ቀረም ወንድሜ ነው ታው ሙሉ ያተክስሽ ተረጋጋ። ተረጋጉ። ሁለታችሁም እንደዚህ እንድትሆኑ አይደለም የምፈልገው እና ሙቢ ተረጋጋ። ተረጋጋ። እንደዚህ በመሆን አይደለም ታውቃለህ። አንተም ተረጋጋ። እኔ ሁለታችሁም እንደዚህ እንድትሆኑ እኮ አይደለም ሙቢ አታልቅስ። ተረዳኛ። ብዙ ነገር አሳልፈካል። ይሄም ነገር ደግሞ በቃ ለበጎ ነው። ወንድምክ እንዴ ግዴታ ዴኒንግ ማለት አለብን እንዴ? ማለት እኔ ደስ ብሎኝ ነበር እና በጣም ብዙ ተስፋ አድርጌ ነበር። አሁንም ወንድምህ እኮ ነው ሙቢ። ዴኒ እኮ ያለያያችሁ አይደል እንዴ? ልክ አይደለም? ዴኒ እኮ ያለያያችሁ ሙቢ። አታልቅስ። እንደዚህ ትሆን ማየት አልፈልግም እኔ። አንተም ደግሞ ተረጋጋ። ማለት ዴኒው ድጋሚ መሰራት ካለበት ይሰራል፣ ችግር የለውም። ግን እኔ ሁለታችሁም እንደዚህ ትሆን ማየት አልፈልግም። ትንሽ ስለደበረኝ ማለት ብዙ ነገር ተስፋ አድርጌ ስለነበር ለዛ ነው። ተረጋጋ። በቃ እንደዚህ በመሆን አይደል? አንተም ተረጋጋ። ሁለታችሁም ተረጋጋ። እየጨነቀኝ ነው እኔ ወላሂ። ማለት እንደዚህ ሆናችሁ አልነበረም ምን የሚገመቱት። ብቻ ኖርማል ነው። ተቃቀፉ እስኪ ደስ እንዲለኝ። አዎ ምክንያቱም ዴኒ ብቻ አይደለም ወንድም ነው። አንተም ወንድሙ ነህ። ሁለታችሁም ወንድማማቾች ናችሁ። ግዴታ ዴኒ ኑር ማለት አይደለም እኮ አይደል? በቃ ተረጋጉ። እንደዚህ አትሆኑ። አቅፈው ድጋሚ አቅፈው ናቸው ወይ እኔንም አቅፈኝ። እኔ እንደዚህ ስስቁ ነው እንጂ ማየት የምፈልገው ስትከፉ ማየት አልፈልግም። ወንድማማቾች ናችሁ። ግዴታ ዲኒ መኖር አለበት ማለት አይደለም። እሺ እንደከፋችሁ አውቃለሁኝ፣ ግን እንደዚህ እንድትሆን አልፈልግም። አይ ድጋሚ እስኪ ቼክ እናስደርጋለን። እኔ እንደዛ ነው እንጂ ማስደርገው እኔ
ድጋሚ ቼክ እናስደርጋለን። አንዴ ሁለቴ ብቻ አይደለም ብዙ ጊዜ በቃ አሉ የተባሉ እንትኖች ላይ ይሄድን ትመረመራላችሁ። ግዴታ ነው። እኔ አላመንኩም እስካሁን በቃ ሙቪ አሁን እኔ ጥሩ አይደለም። ደውላለሁ። እንደዋወላለን ብዙ ነገር ልክ አይደለም። ቆይ ልረጋጋና እደውልላችኋለሁ። እሺ